Ali malamado nena buchoitu matau murke malamalangi gesha indo ሰላም ፍቅር ጤና በያላችሁበት ውድ የፕሮግራማችን ተከታታዮች ነው። የቅዳሜ መዝናኛችን ሰዓቱን ጠብቆ ተጀምሯል። ፕሮግራሙን እየመራን ቆይታ ከናንተ ጋር የምናደርገው እኔ መኙሻል ዮሴፍ እንዲሁም ባልደረባ ዮሐንስ ባይሳ በካሜራ በኩል ቸርነት አንጃው በጋራ ከስቱዲዮ ባለሙያዎች ጋር ሆነን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ እንግዲህ ከስቱዲዮ ወጣ ብለን እንዲህ በአማረ መልክ ከጀርባችን በምትመለከቱት የኮሪደር ልማት ላይ ሆነን ሳምንታዊ የቅዳሜ መዝናኛ ፕሮግራማችን ለእናንተ እናደርሳለን። በፕሮግራማችን ጥሩ ጊዜ እንደምታሳልፉ እምነታችን ነው። ይመኙሻል እንግዲህ የተለያዩ አዝናኝና አስተማሪ ፕሮግራሞች ተሰናድተዋል አይደል? በትክክል እንግዲህ ሰዓታቸውን ጠብቀው አራት ንዑሳን ፕሮግራም እንደተለመደው አሉ። የመስህብ ቅኝት፣ የጥበብ እንግዳ፣ አንድ አፍታና የስፖርት ገጽ እንዲሁም ደግሞ ቆየት ያሉ ሙዚቃዎች ውድድርም አለ። እንግዲህ ያዝናናን እየተማማረን ነው ቆይታ የምናደርገው። እጅግ በጣም ቆንጆ ሳምንት ነው። እንግዲህ የተለያዩ ሀገራዊ ሁነቶች ያለፈበት ሳምንት ነው። በተለይ በዞንም በአገራችንም ብሎም በዓለም አቀፍ ደረጃ ሳምንቱ በተለያዩ ሁነቶች አልፏል። እንግዲህ እኔም ከሳምንቱ በተለይ በዚህ ባሳለፍነው ሳምንት መስክም ወጣ ብዬ ነበር። በጋሞ ዞን የሚገኙ ወረዳዎች መካከል ወደ አንዱም ሄጄ የማየት አጋጣሚ ነበረኝ እና እንግዲህ በከተማው ብቻ ሳይሆን በጋሞ ዞን ውስጥ በሚገኙ መዋቅሮችም መነቃቃት፣ ከተሞችም እድገት እያሳዩ ነው። የተለያዩ የኮሪደር ልማት ስራዎችንም የማየት አጋጣሚ አግኝቻለሁ እና እንግዲህ ጋሞ ዞን ርዕሰ መዲና አርባ ምንጭ ብቻ ሳትሆን ሀያዎቹ መዋቅሮችም እጅግ በጣም በፈጣን እድገት ጎዳና ላይ እንደሚገኙ ታዘብያለሁ። ይመኙሻል አንቺም በአጋጣሚ በስራ ስትወጪ ምናልባት እነዚህን ስራዎችን እኔም ያዩዋቸውን የማየት አጋጣሚ ሊኖርሽ ይችላልና ሳምንትሽ እንዴት አለፈ? ሳምንቴ እጅግ በጣም ቆንጆ ነበረ። ያው እንደተለመደው አንተም እንዳልከው እኛም ዞር ዞር እያልን ነበረ። በዚህ ሳምንት ያሳለፍነው እጅግ በጣም ቆንጆ ሳምንት እንደውም ባሳለፍነው ሳምንት የተለያዩ እንደ ዞንም እንደ ሀገርም የተካሄዱ ነገሮች አሉ። ወደ መዝናኛው ዘርፍ ነው የምንሸጋገረው። በመዝናኛውም እንግዲህ ልጅ ሚካኤል ወይም ፋፍ በሚል ቅጥያ ስሙ የምናውቀው ድምፃዊ አንድ አልበም ቆንጆ አልበም ለቋል። ከ6 ወር ልፋት በኋላ ነው ይሄን አልበም የለቀቀው። በውስጡም 15 አዳዲስ ሙዚቃዎች አሉ። የኢትዮጵያን ታሪክ፣ ባህል፣ ወግ ከሂፕሆፕ ጋር አጣምሮ ነው እንግዲህ ይሄን ሙዚቃ የሰራው። እጅግ በጣም ደስ የሚያሰኝ ጉዳይ ነው። እንግዲህ ሂፕሆፕ በአማርኛ በሀገራችን በዚህ ደረጃ ከፍ እንዲል ካደረጉ ወጣት ሙዚቀኞች መካከል አንደኛው ልጅ ሚካኤል ነው። ልጅ ሚካኤል ከቴዲዮ ጋር በጋራ በመሆን የሂፕሆፕ ኢንዱስትሪ አንድ ደረጃ እንዲራመድ አድርጓል። ከዛ በዘለለ ግን በተለይ ሂፕሆፕ ሙዚቃ በኢትዮጵያ እንዲታወቅ ጉልህ አስተዋጽኦ ካደረጉ ሙዚቀኞች መካከልም የጋሞ ልጆች ይጠቀሳሉ። 1980ዎቹ ወደ ኋላ ተመልሰን 90ዎቹ ወደ ኋላ ስንመለስ፣ 90ዎቹ ወደ ኋላ ስንመለስ በተለይ ሂፕሆፕ ምን እንደሆነ በማይታወቅበት ወቅት በሀገራችን የሂፕሆፕ ኢንዱስትሪን በሚገባ ብዙዎቻችን ሂፕሆፕን ስናስብ የእንግሊዝኛ ሙዚቃዎች ነው ወደ አእምሯችን የሚመጣው። ግን በአማርኛ ሂፕሆፕ ይቻላል ወይ በጋሞኛ ሂፕሆፕ ይቻላል ወይ ብለን እንድንረዳ ያደረጉን የጋሞ ልጆች ዮኒ እጅግ አድርገን እናመሰግናለን። የእነሱ ማስተዋጽኦ ከፍተኛ ነው በዚህ ረገድ። ሌላኛው ሀገራዊ ጉዳይ በተለይ በየ5 ዓመት ልዩነቱ እንደ ሀገር የሚካሄደው 7ኛው ሀገር አቀፍ የምርጫ አሁን በቅርቡ በዚህኛው በያዝነው በጀት ዓመት ይካሄዳል። አው እንግዲህ የምዝገባ ቀን የመራጮች ምዝገባ ቀን ከዚህ በፊት እንግዲህ የካቲት 7 እንደነበር የሚታወቅ ነውና ሰሞኑን ብሔራዊ ምርጫ ቦርድ መግለጫ ሰጥቷል። የተመዝጋቢዎች የቀን ከቀን 7 ወደ 28 ተቸጋግሯል። የተለያዩ ወቅታዊና ትኩስ መረጃዎችን ምርጫ ጋር የተያዙ ጉዳዮችንም በጋሞ ቴሌቪዥን ወደ እናንተ እንደምናደርስ እምነታችን ነው። እኛም እንግዲህ እዚህ ከባህል ማዕከል ወይም ደግሞ እዚህ ከጋሞ ቴሌቪዥን ፊት ለፊት ሆነን ነው የቅዳሜ መዝናኛችን እየሰራን ያለ ነው። የኮሪደር ልማቱንም እያየን ነው የምንገኘው። እኛም ዞር ዞር እያልን የቅዳሜ መዝናኛችንን የምናሰናዳ ነው ወደ እናንተ የምናቀርብ ነው የሚሆነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
malamado nina buchoitu matao murte በአሁኑ ሰዓት በፈጣን እድገት ጎዳና ላይ የምትገኘው ከተማችን አርባ ምንጭን እጅግ በሚያስደንቅ ሁኔታ በተለይ መሰረተ ልማቷን እያፋጠነ ይገኛል። የግንባታው ሁኔታም እጅግ እጅን በአፍ በሚያስጭን ሁኔታ ነው አርባ ምንጭ አሁን ላይ እየተሳለጠች የሚገኘው። ማታ አይታል እጅግ በጣም ደስ በሚል ሌላ አይነት መልክ ይዟል። ነገሮች ላይ አርባ ምንጭ ስታነሺ ይሄ በሰውኛ የሚሰሩ መሰረተ ልማቶች አሉ። ከዚያ በተጓዳኝ ግን ተፈጥሮ ያጎናጸፋት ጸጋ እጅግ በጣም አጃይብ የሚያስብል ነው። አንድ ሁለት ብለሽ የምትጠሪው አይደለም። እጅግ በጣም በርካታ ጸጋዎችን የተቸረች ከተማ ናትና አሁን ባላት ነገር ላይ ትንሽ ነገር ቢጨመርበት እጅግ በጣም ይበል የሚያሰኝ ብዙዎችን የሚያስደምም እድገትን ማሳየት ትችላለች እና በተለይ እንደኔ አሁን እኔ ከጀርባችን እንደሚመለከቱት ተመልካቾችም እንደዚህ አይነት የኮሪደር ልማት ስራዎች ከዚህ ከጋሞ ቴሌቪዥን ወይም ከጋሞ ባህል ማዕከል ጀምሮ እስከ አጂፕ ድረስ ነው የተሰሩት። እንደኔ እምነት ግን ከዚህ በዘለለ በሁሉም አካባቢዎች ተደራሽ ቢሆኑ ከተማችን እጅግ ማራኪ ምቹና ጽዱ ትሆናለች እና እንግዲህ አሁን ላይ እንደምታዩ እኔ አንቺ ቆመን ሆስት እያደረግን ከቀኝ ከግራ በርከት ያሉ መኪናዎች እንደፈለጉ እየተንቀሳቀሱ ነውና ይሄ እንግዲህ የከተማዋን እድገት በሚያስደንቅ ሁኔታ ፍንትው አድርጎ የሚያሳይ ነውና ጠቅላይ ሚኒስትራችን ዶክተር አብይ አህመድ ራሱ ስለ አርባ ምንጭ በርካታ ጊዜ መስክረዋል ማለት ነው። ወደ አርባ ምንጭ እንዳትመጡ በፍቅር ትነደፋላችሁ። እንግዲህ መምጣት የሚችል ብቻ በየጊዜው መጣለው ብሎ የሚያስብ ሰው ብቻ ነው እንግዲህ አንድ መቶ አርባ ምንጭን ማየት የሚችለው ብለዋልና ተጨማሪ አንድ ነገር እንደውም ጨምርልሽ ስለ አርባ ምንጭ ካነሳሽ አይቀር ሌሎች አካባቢዎች አካልን ያስደስታሉ። አርባ ምንጭ ግን የመንፈስ እርካታን ይሰጣል፣ ለመንፈስ ደስታን ያጎናጽፋል ብለዋል በአንድ ወቅትም። በትክክል እንግዲህ ያን ማየት እንችላለን። እንግዲህ ተጽዕኖ ፈጣሪው አዶናይንም የቲክቶክ ተጽዕኖ ፈጣሪ አዶናይን ማንሳት እንችላለን። አርባ ምንጭን የጎበኘሁት ለ2 ሰዓታት ብቻ ነው። ግን ኢትዮጵያ ውስጥ ካሉ ከተሞች በርካታ የመስህብ ስፍራ ያላት አርባ ምንጭ እንደሆነች አምኛለሁና ተመልሼ እመጣለሁ ሲል ተደምጦ ነበር። በአንድ ወቅት ማውንቴን ኢን ኢትዮጵያ ሲል ነበር the biggest fountain in Ethiopia ሲል ነበር የጋሞ አደባባይ በትክክል እና ይበል የሚያሳይ ነው። እንግዲህ አርባ ምንጭ በጣም በእድገት ጎዳና ላይ ትገኛለች። ህዝቦቿን ፍቅር ናቸው፣ ሰላም ወዳድ ናቸው። በተለይ ከበርካታ ብሔር ብሔረሰቦች ጋር በጋራ የሚኖሩ የወሬ ሳይሆን የተግባር አቃፊ ህዝቦች ያሉባት ከተማ ናትና እንግዲህ ኑ አርባ ምንጭን ጎብኙ። የጋሞ ቴሌቪዥን ተከታተሉ። ቅዳሜ መዝናኛችን አሁንም ወደ እናንተ ይደርሳል። ተመልሰናል ተመልካቾቻችን። የአምላክነሽ ተረፈ በዲላ ከተማ ተገኝታ የደራሮ በዓል ምን ይመስላል የሚለውን አስቃኝታናለች። እጅግ በጣም ደስ ይል ነበር። በተለያዩ ኩነቶች ነበር የተከበሩት የጎዳና ላይ ሩጫዎች፣ የስጦታ ፕሮግራሞች እንዲሁም ደግሞ የአብሮነትን ማሳያ መርሃ ግብሮች ተካሂደዋል ማለት ነው። እጅግ በጣም ደስ ይላል። ቆንጆ በዓል ነበር፣ ቆንጆ ፕሮግራም ነበር። በትክክል የምንይሳል እንግዲህ የደቡብ ኢትዮጵያ ክልል መቀመጫ ከተሞች መካከል አንዷ በሆነችው ዲላ ላይ የደራሮ በዓል በድምቀት ተከብሯል። እንግዲህ በተለይ ከቅርብ ጊዜ ወዲህ በነቂስ ማህበረሰቡ በነቂስ በመውጣት በአንድነት በማዕከል ከተሞች በዓላትን ያከብራሉና እንደሚታወቀው የጋሞ ብሔረሰብ ዘመን መለወጫ የመስቀል በዓል ይጠቀሳል። እንዲሁም በኢሬቻ ፊቼ ጫምባላላ እንደዚሁምና ምን ልልሽ ነው ባህላችን ሴቶቻችንን በደንብ በሚዲያዎች በማሳጀብ በደንብ በማውጣት በማጉላት ለዩኔስኮ በማይዳሰሱ ቅርሶች ለማስመዝገብ በሚደረጉ ጥረት ሁሉም የበኩሉን አስተዋጽኦ ሊወጣ ይገባል። ከዚህ ረገድ በአንድነት እንደዚህ ተሰባስበው ማህበረሰቡ ከያለበት ወጥተው በጋራ በዓላትን በአንድነት ሲያከብሩ በተለይ እሴቶችን፣ አልባሳትን፣ አመጋገብ ስርዓታቸውን፣ ጭፈራቸውን፣ አለባበሳቸውን ያስተዋውቃልና በርካታ ሚዲያዎችም ይጋበዛሉ እንደሚታወቀውና ከዚህ ረገድ በተለይ በአንድነት ወጥቶ በዓልን ከማክበር ጋር ተያይዞ የሚከወኑ ሁነቶች አሁንም ተጠናክረው ይቀጥሉ እንላለን። እኛም ደግሞ ለመላው የጌዲዮ ነዋሪዎች፣ የዲላ ከተማ ነዋሪዎች እንዲሁም ለመላው ኢትዮጵያውያን እንኳን ለደራሮ በዓል በሰላም አደረሳችሁ ለማለት እንወዳለን። በአረንጓዴ ምድር የከበባት ዲላላ 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 ሃናዴስኮ እሱ ብቻ ሳይሆን አሁን ነው በቅርቡም የወጣ ሙዚቃ አለ አብርሃም ሻለ ያሰናዳው ከለምለሙ ከአረንጓዴው ቦታ ይሰማኛል ከበሮ ሲመታ ነጋንጌ ፈያንጌ አገኘዋት አንቺ